ሰላም እንዴናችሁ በያላችሁበት ሁሉ ነገር ሰላም ነው። አሽን አንድ ያላችሁ እሙኝላችሁ አለበስችስ ጎንዶሎ ወዳች ላይክ እና ሼር ያደርጋችሁ ሐሳቦቻችሁ ለብዙዎች አካፍሉ። ለዚህም ኮርፊ አመሰግናችኋለሁ። ሐሳቡ ሲሞቻችሁ 3000 ላይክ እንድትገጩን በቱቱና ኦጎ ብዛችኋለሁ። ዛሬ ወደ ሚዛናችን ይዘላችሁ የመጣው ነው ሶበር ዜና። ሰሞኑን በምስራቅ አርሲ ጉዳይ ላይ ከጳጳሳት ይልቅ እጅግ በጣም ያስደነቀኝ ኡስታዞች ናቸው ድምጽ የሆኑት። ኡስታዞቹ፣ ሐጂዎቹ፣ ሼኮቹ፣ ሙስሊሞቹ፣ መምህራኖቹ ከጳጳሳት ይልቅ በተሻለ ሁኔታ ይሄን ድርጊት አውግዘዋል። ትክክል አይደለም። ሰው ልጅ ሃይማኖት፣ ብሔር፣ መንደር፣ ሰፈር ለይቶ መገዳደል በአላህ ፊት ፍጹም ተቀባይነት የለም ብለው ኡስታዞች ነው ድምጽ እያሰሙ ያሉት። በጣም የሚያስደንቅ ነው። ሌሎች ጳጳሳት የሉም። ሀገረ ስብከቱ አይደለም አይመለከቱም። ከኢትዮጵያ ኦርቶዶክስ ቤተክርስቲያን አንድ ሀገረ ስብከት ውጭ ያለ ምእመን እንደ ቡድሂዝም ነው የምቆጥሩት፣ እንደ ሂንዱይዝም ነው የምቆጥሩት። ምን ችግር አለ? የባህር ዳር ሀገረ ስብከት፣ የጎንደር ሀገረ ስብከት፣ የጅጅጋ ሀገረ ስብከት፣ የአፋር ሀገረ ስብከት፣ በየሀገረ ስብከት ያላችሁ ጳጳሳት ልጆቻችሁን ሌላ ነገር አታድርጉ። አይዛችሁ። የተፈናቀላችሁ ለሞቱ ነፍስ ይማር እንጸልይላችኋለን። የተሰደዳችሁም ትመለሳላችሁ። የተቸገራችሁም ምን አለ 50 ኪሎ እህል ይዛችሁ ብትጠይቁ አይዛችሁ። ማጽናናት ምን ችግር አለ? ለገንዘብ ሲሆን ምዕመናን እስቲ ልበሉ አንዴ ወደ ላይ እጃችሁን ወደ ኪሳችሁ ግቡ። ምዕመናን ጥላ ዘቅዝቃችሁ ምዕመኑን ነፍስ ውጪ ነፍስ ግቢ። ከልጆች አፉ ከለት ጉርስ ላይ ቆንጥረው ለቤተ ክርስቲያን በመቶ ሚሊዮን በቢሊዮን የሚቆጠር ገንዘብ ይሰጣሉ። ምዕመናን እኮ እንደዛ ነው የሚሰጡት። ኢትዮጵያ ኦርቶዶክስ ቤተ ክርስቲያን ኦዲት የሚያደርጋት ጠፍቶ ነው እንጂ ሀብቷ በቢሊዮን ነው። እኛ እናውቃለን። ቤተ ክህነት ውስጥ የሚመላለሱ መኪኖች የቤተ ክህነት ሰዎች የ40 ሚሊዮን ብር መኪና እንደምትነዱ እናያለን እኮ። አንዳንዱ የ10 ሚሊዮን፣ አንዳንዱ የ20 ሚሊዮን፣ አንዳንዱ የ30 ሚሊዮን። እኮ ስም ጥቀስ ብትል ነግራቸዋለሁ ማን እንደሚነዳ ቤተ ክህነት ውስጥ መረጃ አለ። እንኳን የቆርተኛ አውሮፓና አሜሪካ የሚደረገው ድርጊት እንኳን መረጃ አለ። የጠየቃችን ካላችሁ እኮ ይሄን 20 ሚሊዮን ብር መኪና እየነዱ ነው ብዬ ነግራቸዋለሁ። በማን ገንዘብ? አንጀቱን አስሮ ለቤተ ክርስቲያን አስራት በኩራትን በሚያወጡ ምስኪኖ ድሆች ገንዘብ ነው። ቤተ ክርስቲያን አዲስ አበባ ሀገረ ስብከት ኦዲት ትደረጋለች ሲባል አይደለም እንዴ ለፌዴራል ፖሊስ ደብዳቤ ተጻፈ? ትንኮሳ እየተደረገብኝ ነው። ይድረስ ለፌዴራል ፖሊስ፣ ይድረስ ለአዲስ አበባ ከተማ ክቡር ከንቲባ አዳነች አቤቤ ተብሎ አይደለም ማህተብ ተመተው ቤተ ክርስቲያን ክስ የቀረበው። አስቡት። አይባልም እኮ አሁን በመንግስት መስሪያ ቤት ለምሳሌ ትምህርት ሚኒስቴር፣ ግብርና ሚኒስቴር የሆነ ኦዲት ትደረጋለህ ከተባለ ትደረጋል። ወደሳትም በግድ ትደረጋል። ማን ነው መልስ የሚሰጥ? ኦርቶዶክስ ቤተክርስቲያን ውስጥ ግን ኦዲት ትደረጋለህ ካልክ የወረዳ ቤተ ክህነት ጉልቤዎችን ሰብስበህ አፍ ትካፈታለህ፣ ግብግብ ትፈጥራለህ፣ አዲስ አበባ ሀገረ ስብከት አቋቁማለሁ ተብሎ አንገት ለአንገት። በዚህ ሁኔታ ነው ቤተክርስቲያና ችግሮቿን መፍትሄ የምትፈልገው። ገንዘብ ሲሆን ምዕመናን ይባላል፣ ያለውን ይዘረግፋል፣ ሙዳየ ምጽዋቱን ይሞላል፣ ጥላው ተዘቅዝቆ ገንዘብ ይሰጣል። እሱ አልበቃ ብሎ አሁን እኮ ባዛር ሁሉ ተጀምሯል ቤተክርስቲያን። ባዛር 1 ኪሎ ስጋ 4000 ብር ይሸጣል። ቢራ ይጠጣል ቤተክርስቲያን። ባዛር ሰርግ ምላሽ 10 ቀን 20 ቀን ሙሉ ባዛር ቤተክርስቲያን ሊሰራ ነው። ቤተክርስቲያና በየአቅጣጫው ያላት ህንፃ ስፍር ቁጥር የሌለው ሀብቷ ኦዲት ለምን አይደረግም? ግብግብ ትፈጥራላችሁ፣ አንገት ለአንገት ትያያዛላችሁ። ምዕመናኖቿ ሲሞቱ፣ ሲጎዱ፣ ሲጎሳቆሉ ድምፃቸው አይሰማም። የስልጣን ነገር ሲሆን ምዕመናን ጥቁር ብንለብስ ምን ይሰማችኋል? ምዕመናን አንገት ለአንገት ብንተናነቅ ምን ይሰማችኋል? ጌታቸው ረዳና ፊልድ ማርሻል ብርሃኑ ጁላ እኮ በአንድ ማዕድ እኮ እየበሉ እኮ ነው። በቃ ትናንት ተጎዳድለናል፣ ዛሬ ቁርጥ ተባብለናል ብለው ጠቅላይ ሚኒስትሩ ጋር ጻድቃን ታደሰ ወረደ እኮ ያ ሁሉ ህዝብ ያለቀበት ጦርነት በኋላ እኮ ከተገዳደሉት ጋር ይቅር ተባብለው ተጨባብጠው ተቃቅፈው አንድ ማዕድ በልተው አንድ መጠጥ ጠጥተው ሰላም አውርዳል። የትግራይ ቤተ ክህነት ምን አለ? ስቀሉኝ፣ በቃ ሬሳዬ ሜዳ ላይ ይንጠልጠል አሉ ጳጳሳቱ። መስቀል ያዙ በክርስቶስ። እነዚህን ይዘው ቤተክርስቲያና ምዕመናን ድምፅ ሁኑ፣ በዚህ ግቡ፣ በዚህ ውጡ። አረ ድምፅ አልሆንክም፣ ድምፅ ሆነሃል። ምን ትርጉም አለው? መጀመሪያ የቤተክርስቲያና ችግር እኮ ራሷ አባቶች እኮ ነው፣ ጳጳሳት እኮ ነው። የቤተክርስቲያና ችግር እኮ እኛ ነን። እሾህ፣ አመንዝራ ትውልድ፣ ሌባ፣ ከሃዲ ትውልድ፣ ዘረኛ ትውልድ፣ በብሔር ተከፋፍሎ የሚተራረድ ኦርቶዶክሳዊ ይዛ እዚህ ላይ አንገት ላይ ያሰረው ክርና መስቀል የማይገዛው ነውጠኛ ትውልድ ይዘን አመንዝራ ትውልድ የቤተክርስቲያን እሾህ ምናደማት ምናቁስላት
ምናቆስላት እኛ ነን የቤተክርስቲያኗ። ስለዚህ ሌላውን ምን ለመናገር በምን ሞራላችን እኛ እነማንን መጀመሪያ ምን ላይ ነው የቆምነው? ራስን ጠይቅ፣ ፈትሽ። ቤተክርስቲያን እኮ እውነት ለመነጋገር አሁን ይሄን የኔን ንግግር የሚሰሙ አንዳንድ አባቶች ካሉ የቤተክርስቲያን አርሲ ላይ ሰው ከገደሉት በላይ አምና አረጋ እኔን ነው የሚጠምዱኝ። እኔን በቃ እመነኝ። ይሄንን አብዛኛው የቤተክርስቲያን አባቶች ጳጳሳትም በለው ካህናትም በለው በአስተዳደር ውስጥ ያሉትም በለው ቤተክርስቲያናን ከሚያቃጥሉ ከሚያነዱ ከሚያፈርሱ በላይ ጠላት እኛ ነው። ምን እንደሚደረግኛ ስለምናውቅ እኛ ለቤተክርስቲያና ክብር ሲባል ያለንን የምንሰማውን መረጃ ሁሉ እናውጣ። ከፈለጋችሁ እናውጣለን፣ በደንብ አውጣለሁ መረጃ ከፈለጋችሁ። የቤተክርስቲያናን ክብር ለመጠበቅ ብለን ብዙ ነገሮችን አይተን ሶምተን ዝም ብለናል። የቤተክርስቲያን አስተዳዳሪ ሆኖ በመነኩሴ ቆብ ውስጥ ሴት ደፍረው ልጆች ወለደዋል። ብዙ ነገሮችን ዝም ብለናል ለቤተክርስቲያኗ ክብር ሲባል እና ይሄ ሁሉ እንኩሮ፣ ይሄ ሁሉ ችግር፣ ይሄ ሁሉ ጉስቁልና፣ ይሄ ሁሉ መከራ ሲመጣ አገረ ስብከታቸው ያልሆኑ ጳጳሳት አይተነፍሱም። ለምን? አይመለከታቸው አገረ ስብከት አይደለም። ችግሩ ምንድን ነው? ጳጳስና እንደ ጠቅላይ ሚኒስተር እንደ ፕሬዚዳንት ጊዜ ገደብ የለው። ህይወት እስካለ ጳጳስ ነው። ህይወት እስካለ ማንም አይነካ። በጣም ግፋ ቢል አገር ነው የምትለወጥ። የሆነ አገረ ስብከት የሆነ ዞን ይሆናል። ከዛ ትነሳለህ ወደሆነ ክልል፣ ከሆነ ክልል ወደሆነ ክልል የተዘዋወርክ መኖር ብቻ። አታርስ፣ አትቆፍር፣ አትዶክም፣ አትወጣ፣ አትሎፋ። ዲግሪ አያስፈልግ፣ ማስተርስ አያስፈልግ። ምን ችግር አለ? የትኛውም የአሜሪካ ፕሬዚዳንት ቢሆን በ8 ዓመት እንደ ጥርስ ተነቅሎ ይወጣል። እሱም በየ5 ዓመቱ ትመረጣለህ። አፈጻጸም ይታያል። ድክሞ ነው ትባላለህ። በአመቱ በ2 ዓመቱ ህዝብ ይገመግማል፣ ፖለቲከኛ ይገመግማል። ፖለቲካ ትንታኔ እንደ እሳት ላይ ተጥዶ እኮ ነው የሚበሉት ፕሬዚዳንቶች። ፖለቲከኞች እሳት ላይ ተጠብሰው ነው እኮ እንጀራ የሚበሉት። ምን ችግር አለ? የሃይማኖት ሰው እንደ ሹመት ይሰጣል፣ መስቀልን ትይዛለህ፣ ቤት ይሰጣል። በቃ ምን ችግር አለ? አታይም? ትግራይ ላይ ያ ሁሉ ጳጳስ ወንድ የሆነ ይንካኝ እስቲ ጫፌ ድረስ የሚሉት እኮ አይነከኝ ስለሆነ ገባ። ሌላ ቢሆን ኖሮ ከስልጣን ተወጣ። ዘላለማዊ ስልጣን ስለሆነ ማን ገምግሞ ማን ተቆጥቶ። ኤኒዌይስ እዛ ሁሉ ውስጥ አልገባም። ግን የቤተክርስቲያኗ ችግር ረጅም ነው። በነገራችን ላይ አሁን ብዙዎች በአጭር ጊዜ ይፈታል ብለው የሚያስባሉ። የኢትዮጵያ ኦርቶዶክስ ቤተክርስቲያን በአጭር ጊዜ አይፈታም። ይህን ወቁ። በውጭም ያለ ይሁን በውስጥም ያለ ችግሯ በአጭር ጊዜ አይፈታም። ጠበቅ ያለ እግዚኦታ ያስፈልገዋል። ጠበቅ ያለ የውስጥ ስራ ኦዲት ያስፈልገዋል። በጣም ጉዳዩ ከአንድ ቦታ ብቻ ይመስላል። አይደለም። ዋና ችግሩ ከቤት ውስጣችን። እኛ እንዳልቆ ትውልዱ ወጣቱ አመንዝሮች ነን፣ ዘረኞች ነን፣ ካዲዎች ነን። ብዙ እንኩሮ አለው በእኛ ከወጣቶቹ ጋር በተገናኘ እንኩሮ ቃል በቃል ነው። ይህን ስናገር ምንም እንደማታመጡ ስለማቅ እንኩሮ የቤተክርስቲያና ቁስል፣ የቤተክርስቲያና እሾህ፣ የቤተክርስቲያና መከራ እኛ ነው መጀመሪያ። ቀጥሎ ራሱ አባቶች ናቸው። ተመሪውም ችግር ነው፣ መሪውም ችግር ነው። ተመሪው እንደምታውቁት የኦሮሞ ሲኖዶስ የአማራ ሲኖዶስ ብሎ ምንድነው ጠቅላይ ሲኖዶስ ኦሮሚያ ሲኖዶስ ተብሎ አንገት ለአንገት መላ ኢትዮጵያን ጥቁር የለበሱበት ነው። መመናነች ሲሞት ምን ችግር? ለምን ጥቁር ትለብሳለህ? ቤተክርስቲያን አስተቃጠል ለምን ጥቁር ትለብሳለህ? ራሱ የወረዳው ቤተ ክህነት በተደጋጋሚ ከመቶ በላይ ቤተክርስቲያኖች ተዘግተዋል ብሏል። አሁን እኮ ሁለት ትናንትና መቃጠላችን አይደለም መታየት ያለበት። ከመቶ በላይ ቤተክርስቲያኖች ተዘግተውብኛል ብሏል። ይሄን ያህል ቤተክርስቲያኖች ተቃጥለውብኛል ብሏል በተለያየ ጊዜ። ስለዚህ እኛ እያወራን ያለነው ስለ አንዱ ስለ ሁለቱ ጉዳይ አይደለም። በአጠቃላይ እንደ ሀገር ያለንበት ጉዳይ አሳሳቢ ነው። ለምን ሰላም አናወርድም? ለምን አንቀራረብም? ለምን ፍቅርን አንሰብክም? ለምን ወገኖቻችን አይታረቁም? የሚል አንድ ትልቅ ጥያቄ ነው። ወደ ውስጥ በጥልቀት ስትገባ ደግሞ በየሃይማኖቱ ያለው መከፋፈልና ግቡ ሌላ ጥያቄ ነው። ቁርታ ተመልካች። ስለዚህ እኔ ቤተክርስቲያና ጉዳይ በአጭር ጊዜ ይፈታል የሚል ግምት የለኝም። ለምን? ችግሩ ከስር መሰረቱ ከራሳችን የወጣ ነው። እኛው ዘረኞች ነን፣ እኛው ማንዘራችን ነን፣ እኛ ነው ተዋድነን እየተጨፋጨፍን ቤተክርስቲያንን ባዳ እያደረግን ያለን እኮ እኛ ነን። ህንፃው የሚገነባው ለማን ነው? ጥያቄው ይሄ ብቻ ነው። ሰው ከሌለ ህንፃው ለማን ነው የሚለውን
ትልቅ ጥያቄ ነው። ለማንኛውም ይሄን ሀሳብ ሲሞቻችን ላይ አድርጉ፣ ሼር አድርጉ። ወዳችኋለሁ። ፒስ